እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለሰዓቱ የተሰናዱ ዜናዎችን ወደ እናንተ እናደርሳለን። የዛሬ ዜናዎች ሙሉ ትኩረት የባህር በር ጥያቄ ላይ የሚያጠነጥኑ ይሆናል። ጀማሊ ማምነኛ አብራችሁን ቆዩ። ኢትዮጵያ የባህር በር አልባ ሆና መቆየቷ ዜጎቿ ለኢኮኖሚ ችግር መዳረጉን የኮምቦልቻ ከተማ ነዋሪዎች ተናገሩ። የባህር በር ጥያቄ የሁሉም ኢትዮጵያውያን አጀንዳ መሆኑን ነዋሪዎች አስታውሰዋል። አንተነህ ጸጋዬ ዝርዝር ዘገባ አለው። ቀድሞ የባህር በር ባለቤት የነበረችው ኢትዮጵያ በፖለቲካ ሴራ ምክንያት ላለፉት 3 አስርት ዓመታት ከባህር ተገፍታ ቆይታለች። ይህም በሀገሪቱ ዘርፈ ብዙ ኢኮኖሚያዊና ፖለቲካዊ ችግሮችን ማስከተሉ አልቀረም። ይህ የዘመናት ቁጭት ታሪካዊ የባህር በር ባለቤትነት የትውልድ ጥያቄ ወደ መሆን ተሸጋግሯል። የባህር በር ጥያቄ ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ መሆኑን የጠቀሱት የኮምቦልቻ ከተማ ነዋሪዎች የጥንቱ የኢትዮጵያ እድገትና ቀጠናዊ መዳረሻነቷ የባህር በር ለሀገር እድገት ያለውን አስፈላጊነት ሕያው ምስክር ነው ብለዋል። ሀገራችን ለዓመታት ወደብ አጥታ በመቆየቷ ለበርካታ ኪሳራ ስለመዳረጓ ነዋሪዎች አስታውሰዋል። የባህር በር ማለት የእናት አንጀት ማለት ነው። የእናት አንጀት ለልጇ ምን ያህል ትራራለች፣ ምን ያህል ታስባለች፣ ምን ያህል ትጨነቃለች፣ ምን ያህል ክብር ታጣለች። ልጇን ስታጣ በሯ አንጀቷን ነው ያጣችው። ከተለያየው ብሔረሰብ እዛ ይኖር ነበረ። ሲኖር ብዙ ሰው ንብረቱን ጥሎ መጥቷል። ሁሉን ነገር ቤቱንም መኪናውንም እኔን ለምሳሌ ወሰድክ እንደሆነ ቆንጆ ቤት ነበረኝ፣ ቤቴን ጥዬ መጥቻለሁ። ሱቅ ነበረኝ፣ ጥዬ መጥቻለሁ። መኪና ነበረኝ፣ ጥዬ መጥቻለሁ። ራቅቴን ነው የወጣሁት ብቻ እንዳለው። ያ አይደለም እኔ አሁን የሚቆጨኝ ኢትዮጵያ ባህር በሯ ለምን አጣች፣ ለምን ታጣለች፣ ማግኘት አለባት። የባህር በር አለመኖሩ ነው እንጂ ኢትዮጵያ በቃ ከማንም በላይ እዛ ሀገር የሚመረተውን እኛ ሀገር በቃ ማግኘት እንደምንችል አምናለሁ። የባህር በር ባለመኖሩ ይደርሳል በተባለበት ሰዓት የምታስገባው ዕቃ በወቅቱ ጊዜውን ጠብቆም አይመጣም። አብዛኞቹ ስልጣኔ ከመካከለኛው ምስራቅ መጡ የምንላቸው ከአውሮፓ መጡ የምንላቸው የድሮ የኢትዮጵያ የአዱላስ ወደብን እንኳን ብንወስድ በቀይ ባህር የመጣ ትልልቅ ታሪኮች አሉትና ኢትዮጵያ የባህር ወደብ ማጣት ማለት ተንትነን ስናየው የሰው ልጅ ከወገቡ በላይ እንደተቆረጠ ያክል ነው። የሰው ልጅ ፈጣሪ የፈጠረው ፍጡር ለዚህ ከወገቡ በታች የሌለ ከወገቡ በላይ ደግሞ ሕይወት ያለውን ብለን እንደምንናገረው ነውና ሀገራችን ኢትዮጵያ የባህር ወደብ ማጣቷ በጣም የሰው ልጅ ሊያንገበግበው ሊቆረቁረው ይገባል። የባህር በር ባለቤትነት ጥያቄው ፍትሐዊ መሆኑን ያነሱት የኮምቦልቻ ከተማ ነዋሪዎች ጉዳዩ የመላው ኢትዮጵያውያን የጋራ ቁጭት መሆኑን ተናግረዋል። ተገቢውን ምላሽ ማግኘት እንዳለበትም አስረድተዋል። በሰላማዊ መንገድ በውይይት በምክክር ባህራችን እጃችን ሊገባ ግድ ይላል ነው የምለው እኔ። ግድ ይላል፣ ካልመጣ አይሆንም ነው። ግን ጦርነት ለማንም አይበጅም። ጦርነት ባይሆን እና በሰላማዊ መንገድ እነሱም አስበው እኛም አስበን በተጀመረው ዲፕሎማቲክ ግንኙነት ቢመጣና ወደ ነበረበት ኢኮኖሚያችን ወደ መዳበርና ወደ ማደጉ ቢሄድ ለነሱም ይጠቅማል፣ ለኛም ይጠቅማል። ኢትዮጵያ ከማንም በላይ እንቁ የሆነች ሀገር ናት። በቃ ኤክሰስ ፋብሪካዎች አሉ። እነዚህ ፋብሪካዎች በስፔር ፓርት እጥረት በተለያዩ ኤክስፖርትና ኢምፖርት የሚሆኑ እቃዎች እነዚህ ባለመመቻቸቱ የቀይ ባህር ባለመኖሩ የሥራ እድል እየታጣ ነው። ነገር ግን ይሄ ሁሉ ነገሮች ከተማሉ እህቶቻችንም ሆነ ወንድሞቻችን እዚሁ የሥራ እድሉ ከፍተኛ ይሆናል። መላ ኢትዮጵያ ሕዝብ ይሄን ጉዳይ ነው ብሎ የወደብን ጥያቄ ይዟል። መንግስትም ብቻ አይደለም፣ ራሳችንም ሁላችንም ወጣቱም፣ ምሁሩም፣ ነጋዴውም ሁሉም ማህበረሰብ ይህን ጉዳይ በትልቅ ደረጃ ይዞ ጉዳዩ ግብ መጥቶ የነበረው የሀገራችንን ትክክለኛ ታሪካዊ የባህር ወደብ ጥያቄ የሀገር አንድነትን፣ የሀገርን ሰላም፣ የሀገርን ዲሞክራሲ፣ የሀገርን ልማት ኢትዮጵያ የባህር ወደብ አግኝታ የለመለመች ያደገች እኛ ከድህነት ጉስቁልና የምንወጣበትን አስተሳሰብና መርህ እንጂ የምንፈልገው ዛሬም ድረስ እኛ ማልቀስ ልጆቻችንም ወንድሞቻችንም ኒው ጄኔሬሽን የምንለው ማልቀስ የለበትም የሚል አቋም አለኝ። የባህር በር መኖር ለሉዓላዊነት መጠናከር ከፍተኛ ሚና አለው ያሉት ነዋሪዎቹ በባህር በር ባለቤትነት ጉዳይ ላይ እሳቢያችንን በማስተካከል መብታችንን ለማስከበር በሰላማዊ መንገድ መታገል ይገባል ብለዋል። የባህር በር ጥያቄን ለማስመለስ በአንድነት መቆም እንደሚገባ የጊምባ ከተማ አስተዳደር ነዋሪዎች አሳስበዋል። ዘጋቢያችን ባላለምዬ የነዋሪዎችን አስተያየት አሰባስቧል፣ እንደሚከተለው ይቀርባል። ኢትዮጵያ ከጥንት ጀምሮ የባህር በር ተጠቃሚ ሀገር ነበረች ነው የሚባለው። ከተባበሩት አረብ ኤሚሬቶች ጋር ከአረብ አገሮች ጋር ከፍተኛ ግንኙነት ነበራት የሚባለው ታሪክ እንደሚያስረዳ የባህር በር ተጠቃሚ የቀይ ባህርን
ተጠቃሚ ሀገር ነበረች ኢትዮጵያ። በደርግ ያለው ስርዓተ ማህበር ቀይ ባህርን ወይም ሀሰብን አልሰጥም ብሎ ከፍተኛ ኢትዮጵያኖች ከፍተኛ ደም አፍሰዋል ቀይ ባህር ላይ። ስለዚህ በፖለቲካ አመለካከታቸው ስህተት ሆኖ ነው ቀይ ባህርን እስካሁን ልናጣ የቻልነው። መቼም አንዲት ሀገር የሆነ መውጫ ነገር መግቢያ ነገር ያስፈልጋታል የሚል ሀሳብ ያለኝ አሁን ካለው ዓለም አቀፍ ሁኔታ ስታየው የባህር በር ግዴታ የሆነበት ዘመን ላይ ደርሰናል የሚል እይታ አለ። የሁለት ባህር በር ባለቤት የነበርን ሀገሮች አሁን ላይ አንድ ባህር በር እንኳን እንደዚህ መሆናችን ያሳዝናል። ገንዘባችን ለወደብ ኪራይ በከፍተኛ ደረጃ እየፈሰሰ ይህንን እንደ ህዝብ ማንኛውም ይሄ በስሜትና በእንትን ባለው ነገር ገድፈን የባህር በር የምናገኝበት መንገድ ቢመቻችልን ከፍተኛ ፈቃድ ነው ያለን እንደኛ እንደዚህ ከተማ ልማት እንደዚህ ከተማ ህብረተሰብ ማለት ነው። የቀድሞ ተማሪ ነኝ። አሰብ ተገንጥሎ ሲሄድ የመጀመሪያ ጥያቄ አንሽም ነበርኩኝ። ስለዚህ አሰብ ቀርቶ ሌላም ቀይ ባህርን ሁሉንም ወደ ራሳችን ማስመለስ የሚጠበቅብን አሁኑ ላይ በእኛ ዘመን የነበረው ነገር ታጥፎብን የነበረው ነገር ተመልሶ ለማምጣት ዝግጁ ነን። የስራ እድል መፈጠር አለበት። ለወጣቱ ስራ ማግኘት አለበት። አልባሌ ቦታ ከሚውል ስራ ቦታ ማዋል መቻል አለበት። ማልማት መቻል አለበት። የሀገር ፍቅሩን ታሳቢ አድርጎ መንቀሳቀስ መቻል አለበት። ስለዚህ የባህር በር ደግሞ ሲከፈት ብዙ የስራ እድሎች የሚፈጠሩበት ጉዳይ ይኖራል ማለት ነው። ስለዚህ ወጣቱ ይህን ታሳቢ ማድረግ አለበት። ኢትዮጵያ ይህን ያጣችውን ባህር በር ማን ሊያገኝ ይችላል? ሌሎቹ ሀገሮች እኮ አውሮፓ እነዚህ የተባበሩት አረብ መሬቶች በብዙ ሺህ ኪሎ ሜትር ወይ በማይልስ ተጉዘው መጥተው ቀይ ባህር ላይ ለመስፈር ይፈልጋሉ። ስለዚህ ከኢትዮጵያ የአሰብ ወደባችን ለኢትዮጵያ 60 ኪሎ ሜትር ርቀቱ ስለሆነ በጣም የሚያስፈልግ ነው። የህልውና ጥያቄ ነው። የመኖር ያለመኖር ነው የባህር በር ጥያቄ። ስለዚህ ማንኛውም ኢትዮጵያ ህዝብ የባህር በር ያስፈልገኛል ነው የሚለው። መጀመሪያ ሰላም መፍጠር አለብን የሚል ነገር አለኝ። እንደኛ የውስጥ ሰላማችንን መጀመሪያ ማረጋገጥ አለብን። መግባባት አለብን። በአንድ ሳቢ ለአንድ ሀገር መሳብ አለብን። ይሄን ካሰብን የባህር በሩ እናገኝበት ነገር ቀላል ይሆናል የሚል ሳቢ አለኝ። ሲታለም የነበረውን አባይን ደፍረን የገዛ ሀብታችንን አሰብን ማስመለስ በጣም ቀላልና ቀላል ስለሆነ ይህንን በአንድ ድምጽ በአንድነት ሆነን ማስመለስ ይጠበቅብናል። ወጣቱ መሰለፍ አለበት፣ ከመንግስት ጎን መቆም አለበት እላለሁ። ለምን ይህች ሀገር አሁን ከድህነት የምትወጣበት መንገድ እየተመቻቸላት ብዙ ነገር እያየን ብዙ ነገር ማዳበሪያ ትልቆች የምናወጣበት እንደ አባይ ያለ ትላልቅ ግዙፍ ፕሮጀክቶች የተለያዩ ነገሮች እንደ ነዳጅ የመሳሰሉት ነገሮች መንግስት እየታገለ ስለሆነ ወጣቱም ለዚህ ልማት መሰለፍ አለበት። ይህች ሀገር ከፍተኛ የሰው ኃይል ያላት ሀገር ናት። ማፈር የለባትም፣ እንደገና መለመን የለባትም። ስለዚህ መንግስት ማንኛውንም ወደታች የሚወርደውን አጀንዳ እየተቀበለ ወጣቱ ግንባር ቀደም ሆኖ መሰለፍ አለበት። ጊዜውን አልቧልታ ማሳለፍ የለበትም እላለሁ። እንዴ ነው የባህር በር እንዳናገኝ የሚያደርጉ ታሪካዊ ጥላቶቻችን አሉ። የውጭ ጥላቶች ጥንትም የሚከታተሉን ጥንትም ኢትዮጵያ ስትፈጠር ሲወለዱ የኢትዮጵያ ጥላቶች ስላሉ እነዚህ ታሪካዊ ጥላቶቻችን ይህንን የቀይ ባህር የባህር በርና ወደብ እንዳናገኝ ከፍተኛ ስራ እየሰሩብን ነው። ስለዚህ ኢትዮጵያውያኖች በአንድ ሁነን አንድነት በአንድ ሁነን ይህንን የባህር በር ጥያቄ በሰጥቶ መቀበልም ሆነ በዲፕሎማሲ ማግኘት መቻል አለብን። በመጨረሻም መንግስት የጀመረው የባህር በር ጥያቄ በዲፕሎማሲያዊ መንገድ ለመፍታት እየሄደበት ያለው ጥረት የሚበረታታ መሆኑን በደቡብ ወሎ ዞን የተሁለደሬ ወረዳ ነዋሪዎች ተናገሩ። ጥያቄው የኢትዮጵያን ዘላቂ ጥቅም የሚያስከብር መሆኑንም ነዋሪዎች አመላክተዋል። ሰላሀዲን ሰይድ ዝርዝር ዘገባ አለው። በዓለም አቀፍ ደረጃ ወደ 80 በመቶ የሚጠጋው የንግድ ልውውጥ የሚከናወነው በባህር ትራንስፖርት ነው። የባህር በር ካለ ጭነቶችን በብዛትና በዝቅተኛ ዋጋ ማጓጓዝ ይቻላል። ከዓለም አቀፍ ገበያ ጋር በቀጥታ ለመገናኘትም ይረዳል። ኢትዮጵያ የባህር በር ባለቤት ባለመሆኗ ለከፍተኛ የኢኮኖሚ ውድቀት መዳረጓንና ማህበረሰቡም ለኑሮ ውድነት መጋለጡን አሚኮ ያነጋግራቸው የተሁለደሬ ወረዳ ነዋሪዎች ተናግረዋል። በታሪክ ስናቀው ቀይ ባህር የኛ መሆኑን እናውቃለን። ያኔ ልጅ ብንሆንም ማለት ነው። ነገር ግን ያን ጥያቄ የሚፈታልን በጊዜው የለም ነበር። ኑሮ ውድነት የመጣው የባህር በር የለንም፣ ሁሉ ነገር በዶላር ሆነ። ስለዚህ
በጣም በከፍተኛ የኑሮ ውድነት ውስጥ ነው ያለነው። ይሄ የባህር በር ቢከፈት በጣም ብዙ ለውጥ እንደምናመጣ ውስጣችን ያውቃል። ባህር በር ባለመኖሩና ባህር በራችን በመዘጋቱ ማህበረሰባችን ብዙ በድህነትና በችግር ላይ ቆይቷል እስካሁን ድረስ። ነገር ግን አሁን ይሄ ባህር በርና ወደዚህ ይመለሳል እየተባለ የሚሰጠን በሚዲያ በምን የምንሰማው ነገሮች ሞራል አለው። አርሶ አደራችን ከፍተኛ ሞራል አለው። በጣም ስሜት አለው። ባህር በራችንና ወደባችን ከተመለሰ ማህበረሰቡ በቃ ከችግር እንላቀቃለን፣ ከእስከዛሬ ከነበረን የኑሮ ማነቆ እንላቀቃለን የሚል ሀሳብና ተስፋ ነው። የባህር በር አለመኖሩ ለድህነት ጋብዞናል። የኑሮ ውድነትን አንጥቷል። የኑሮ ቀውስን አንጥቷል። አሁንም ሀሳብ ራሱ የኛ ነበር። ያ ቢከፈት የኑሮ ጥሩነት ይገኛል። ዙሮ እኛ እንዲያለን ሆነን ለልጆቻችን እንኳ ጥሩ ነገር ጥለን እንድንሞት እኛ መዘራዝር ገባን በድህነት ተቆማምጠን ማለት ነው። አሁን ይሄንን በተስፋ የሚጠብቀው ይሄ ህዝብ ካለ አቅማችን በፈቀደ ልማት ጋር የባህር በር እንዲከፈትልንና ጥሩ ኑሮ እንድናገኝ የኑሮ መረጋጋት እንዲኖር የአይምሮ መረጋጋት እንዲኖር ነው። የባህር በር ከሚሰጠው ዘርፈ ብዙ ጠቀሜታ አንጻር ጥያቄው የሁሉም ማህበረሰብ መሆኑንም ነው ነዋሪዎቹ ያንጸባረቁት። የባህር በር ጥያቄ ብቻ ሳይሆን ሀሳብ የኛ መሆኗን ነው የምናውቀው። ሀሳብ ሀውስ አውራጃ ትባላለች ይሉናል እናት አባቶቻችን ማለት ነው። ስለዚህ በታሪክ ስህተት ነው ቀይ ባህርም የሄደው ሀሳብም የሄደው። ያን የታሪክ ስህተት መቼም ይታረማል አይደል? ታርሞልን የባህር ጥያቄያችን ይመለስ የሚል የብዙ ህዝብ አጀንዳ ነው። በቃ የተሁለደሬ ወረዳ የኔንም ጭምርት ቀርቶ የሀገራዊ ጥያቄ ነው ይሄ በቃ እንደ ኢትዮጵያ ማለት ነው። መንግስት የጀመረውን የባህር በር ጥያቄ በዲፕሎማሲያዊ መንገድ መፍታት እንደሚገባውና ከመንግስት ጎን እንደሚቆሙም ነው የተሁለደሬ ወረዳ ነዋሪዎች የጠቆሙት። ይሄ የባህር በር ጥያቄ ደግሞ በዲፕሎማሲ ቢፈታ ደስ ይለናል። በንግግር በውይይት በአብሮነት ቢፈታ በጣም ጠቃሚም ነው። ለጉርብትናም ቀጣው ጉርብትና ያማረ ይሆንልናል። መንግስት መቀጠል ያለበት ነገር መቀጠል መቻል አለበት። አንደኛ ማህበረሰቡ ከባህላዊ ወደ ዘመናዊ እየተለወጠ ነው። ወደ ዘመናዊነት ተለውጦ የምታየው ከባህላዊ አሰራር አሁን በትራክተር ታረሰ ለዘር ይሄው በሬ መጣ እንጂ ቀጣይ በሚቀጥለው አመት አርሶ አደራችን በቃ ትራክተር ምን ያህል ጠቀሜታ እንዳለውም እያሰበ ነው። ወደ ዘመናዊነት እየመጣ ነው። ስለዚህ መንግስት የሚያመጣቸው ቴክኖሎጂዎችና አዳዲስ ግኝቶች እጅግ በጣም ለማህበረሰቡ አስፈላጊና ወሳኝ ስለሆኑ ሙሉ በሙሉ 100% ህዝቡ ይቀበላል። እኛ ከመንግስታችን ጎን ቁመን ያለውን ነገር ተቀብለን ፖሊሲውን ሁሉ ስትራቴጂውን ተቀብለን ከጀርባ ሆነን ያለውን ነገር ለመታገልና ውጤታማ ለመሆን ሙሉ ተስፋ አለ። መንግስት በእርግጥ በሬዲዮም በሚዲያም አሁን ይናገራል። ሁላችንም በያለንበት እንሰማለን። ጥሩ ነገር ነው። ያው ጥሩ ነገር እያለ ሆኖ ቶሎ አልሆኖ ብሎ የኛ ጉጉት ነው እንጂ ቀስ በቀስ መንግስት ያሰበውን እንዲያሳካኛ በተስፋ እንጠብቃለን። እናምንበታለንም እንዲያሳካም እንፈልጋለን ማለት ነው። ውድ ተመልካቾቻችን ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። ከዜናዎቹ ጋር ጀማል ኢማም ነበርኩኝ። በያላችሁበት ሸጋ ምሽት ይሁንላችሁ።